ሰላም እንዴት ናችሁ? ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሰዓቱን የቤተ እምነቱን መረጃዎች ይዘን ወደ እናንተ ቀርበናል። ተከታተሉን። ወጣትና ቅድስና በሚል ርዕስ የወጣቶች ኮንፈረንስ ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል በአዲስ አበባ ክላስተር በጉለሌ ጳውሎስ አጥቢያ ቅዳሜ የካቲት 7 2018 ዓ.ም የወጣቶች ኮንፈረንስ ተካሂደዋል። በኮንፈረንሱ ላይ የክልሉ ፕሬዝዳንት መጋቢ ሰለሞን በንቲ በመገኘት የእንኳን ደህና መጣችሁ መልእክት ያስተላልፉ ሲሆን ወንድም ኢዮስያስ የእግዚአብሔር ቃል መልእክት አቅርበዋል። መጋቢ ሽመልስ ጠጅ በጸሎት አገልግለዋል። ከተለያዩ አጥቢያዎች የተውጣጡ ዘማሪዎች በዝማሬ አገልግለዋል። አዘጋጆችም ጌታ መልካም ጊዜ እንደሰጣቸው ገልጸዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የመሪዎች ስልጠና ተካሄደ። አርብ የካቲት 6 2018 ዓ.ም በወሊሶ ከተማ ከ43 አጥቢያዎች የተውጣጡ መሪዎችና የክልሉ ፕሬዝዳንት ተገኝተዋል። በመንፈስ ቅዱስ የምትመራ ቤተክርስቲያን በሚል ርዕስ በፓስተር አእምሮ መልካሙ በመጀመሪያ ቀን ስልጠና ተሰጥቷል። የቤተ እምነቱን ደንብና መመሪያ ላይ በፓስተር ንጉሴ ለገሰ ግንዛቤ ማስጨበጫ ተሰጥቶ ከተሳታፊዎች መሪዎች ለተነሱት ጥያቄዎች በቂ ምላሽ ተሰጥቷል። የመሪዎች ስልጠና በታሰበለት እቅድ እንደተከናወነና ጌታ እንደረዳቸው አዘጋጆቹ ገልጸውልናል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የአባዶ ሙሉ ወንጌል አጥቢያ ከኢትዮጵያ ሙሉ ወንጌል ሴሚናሪ ጋር በመተባበር ተማሪዎችን አስመርቀዋል። የአባዶ ሙሉ ወንጌል አጥቢያ ከኢትዮጵያ ሙሉ ወንጌል ሴሚናሪ ጋር በመተባበር ለሶስተኛ ዙር በዲፕሎማ ለ2 ዓመት 24 ኮርሶችን በመማር ትምህርታቸውን በአግባቡ ያጠናቀቁትን 7 ሴቶችና 8 ወንዶች በድምሩ 15 ተማሪዎችን በድምቀት ሁኔታ አስመርቀዋል። በዕለቱ በኢትዮጵያ ሙሉ ወንጌል ስነ መለኮት ሴሚናሪ የርቀት ትምህርት ዲን የሆኑት መምህር ሰለሞን ከበደ የተገኙ ሲሆን ለመማር ፈቅዳችሁ ትምህርታችሁን በትጋት ተከታትላችሁ ያሉትን ፈርጀ ብዙ ተግዳሮቶችን አልፋችሁ ለዚህ ስለበቃችሁ እንኳን ደስ አላችሁ። ለመመረቅ በሁሉ ነገር የረዳችሁ እግዚአብሔር የተመሰገነ ይሁን። ቀጣዩ ዘመናችሁ የተማራችሁትን በተግባር የምትገልጡበት ዘመን ይሁን ሲሉ መልእክታቸውን አስተላልፈዋል። አባዶ ሙሉ ወንጌል አጥቢያ የመሪ ጉባኤ ሰብሳቢ የሆኑት መጋቢ አፈወርቅ ብርሃኔ ለተመራቂ ተማሪዎች ላለፉት 3 ዓመታት የመጽሐፍ ቅዱስ ትምህርትን በዲፕሎማ ደረጃ በመማር ዛሬ ለመመረቅ በቅታችኋል፣ እንኳን ደስ አላችሁ ሲሉ መልእክታቸውን አስተላልፈዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የልጆች ኮንፈረንስ ተካሄደ። ደቡብ ምዕራብ አዲስ አበባና አካባቢው ክልል የልጆች ኮንፈረንስ ከጥር 25 እስከ 30 2018 ዓ.ም ድረስ በቀጠና 2 በጀሞ፣ በወሊሶ፣ በቱሉ ቦሎ፣ በሰበታ አጥቢያዎች ከ5000 በላይ ልጆች የተሳተፉበት የልጆች ኮንፈረንስ የተካሄደ ሲሆን የክልሉ ፕሬዝዳንት መጋቢ አእምሮ መልካሙ በመገኘት የመክፈቻ ንግግርና ሰላምታ አቅርበዋል። በልጆች ኮንፈረንስ ላይ የተለያዩ አገልጋዮች ያገለገሉ ሲሆን ሐዋርያው አክሊሉ ብርሃኑ፣ ነቢይ ሰለሞን ከተማ፣ ነቢይ ዳዊት በቀለ፣ ነቢይ ምህረቱ ዮሴፍ፣ ነቢይ ታመነ ምሩ፣ ወንጌላዊ ብሩክ፣ ወንጌላዊ ያደሳ፣ መጋቢ ጥላውን በርሄ፣ ወንጌላዊ ተወልደ ብርሃን ዘራይ፣ እህት ሩሃማ ታፈሰና ሌሎች አገልጋዮች ይገኙበታል። ብዙ ልጆች በመንፈስ ቅዱስ የተሞሉ ሲሆን ከአጋንንት ስራት ነፃ ወጥተዋል። የልጆች ኮንፈረንስ ዓላማ ልጆች በቤተ ክርስቲያን ውስጥ በመንፈሳዊ ሕይወታቸው እንዲያድጉና ለሀገራቸው ብቁና ታማኝ ዜጋ እንዲሆኑ ለማስቻል መሆኑ ተገልጸዋል። የደቡብ ምዕራብ አዲስ አበባና አካባቢው ክልል በስሩ 105 አጥቢያዎች ሲኖሩት ልጆች ላይ ትኩረት ያደረገ ኮንፈረንሶችና ስልጠናዎች ከዚህ ቀደም አዘጋጅቶ መስጠቱ አይዘነጋም። ውድ ተመልካቾቻችን የሰዓቱ መረጃዎች ይህንን ይመስሉ ነበረ። ሶሻል ሚዲያዎቻችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እንጠይቃለን።